ሰዎችን ወደ ድህነት የሚወስዱ 10 አደገኛና መጥፎ ልምዶች። እነዚህ ዛሬ ካልቀየርናቸው ነገ ደግሞ በጣም ከባድ ዋጋ ሊያስከፍሉን የሚችሉ 10 ልምዶችን ላካፍላችሁ መጥቻለሁ። የኔ ውዴት ላንቺ ነው ይጠቅምሻል፣ አዳምጪው። የሆነ ጊዜ ትጠቀምበታለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ አዲስ ለእውቀት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ በጣም ሰላም ነኝ። ዛሬ ወሳኝና በጣም የሚጠቅም ርዕስ ነው ይዤ የመጣሁት። ይህ ቪዲዮ ዛሬ እይታ ላይ ሊኖረው ይችላል። የሆነ ጊዜ ግን ኢንሻአላህ የሚጠቀሙበት ሰዎች ሊበዙ ይችላሉና ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉን። አብራችሁን ቆዩ። ሰላም ውድና የተከበራችሁ የአዲስ እውቀት ቤተሰቦች ወደ ቻናላችን እንኳን በደህና መጣችሁ። አብራችሁን ቆዩ። እናመሰግናለን። ወደ ርዕሴ ስገባ ለምን አንዳንድ ሰዎች ጠንክረው ቢሰሩም እንኳን ከገንዘብ ችግር አይወጡም ብላችሁ አስባችሁ ታውቃላችሁ? እውነታውና እንግዲህ መጥፎ ልምዶች የሆኑትን ይዤላችሁ መጥቻለሁ። ሁልጊዜ በትንንሽ ገቢ ብቻ አይመጠንም። በየቀኑ የምንደጋግማቸው ትንንሽ ልምዶች ቀስ በቀስ ወደ ገንዘብ ችግር ሊያመሩን ይችላሉ። እና ከነዚህ 10 ልምዶች መካከል የመጀመሪያውን ነጥብ ሳካፍላችሁ ከምታገኙት በላይ መኖር፣ ያለ አቅም መኖር። ያኔ ሰው እንደ ቤቱ እንጂ እንደ ጎረቤት አይኖርም ማለት ነው። የሰው ልጅ ጎረቤቴን መስዬ እኖራለሁ ብሎ ካሰበ ይህ ከፍተኛ የድህነት አረንቋ የሚያመጣበት ነው። ብዙ ሰዎች ገቢያቸውን ሳይመለከቱ ወጫቸውን ያሳድጋሉ። ምሳሌ ጓደኛቸው አዲስ ስልክ ለብሶ ካለ፣ አዲስ ስልክ ከቀየረ፣ አዲስ ልብስ ከገዛ፣ እነዛም ደግሞ ሳይኖራቸው ከአቅማቸው በላይ ጓደኞቻቸውና ጎረቤቶቻቸውን መምሰል ይፈልጋሉ። ያ በትክክለኛ መንገድ ራሳቸውን መስለው ካልኖሩ ወደ ድህነት አረንቋ ያመራቸዋል ማለት ነው። እርግጥ ነው ማንም ሰው አዲስ ስልክ ቢይዝ፣ አዲስ ልብስ ቢለብስ፣ በቃ የተሻለ ኑሮ ቢኖረው ሁሉም ይወዳል፣ ይፈልጋል። ነገር ግን እንደ ገቢያችንና እንደ ቤታችን መሆን አለበት ማለት ነው። ሁለተኛው ደግሞ ገንዘብ አለማስቀመጥ። ደሞዝ ሲጨምር እቆጥባለሁ የሚል አስተሳሰብ፣ ተስፋ። በቃ የዛሬን መኖር እያለበት ነገ ለወደፊቱ በዛን ሰዓት እንዳደርገዋለሁ፣ ወደፊት እንዳደርገዋለሁ ብሎ ማሰብ። ደሞዝ ሲጨምር እቆጥባለሁ የሚል ሰው አስተሳሰባቸው ብዙዎቹን ወደ ኋላ ይጎትታል። ቢያንስ በወር ትንሽ ብር ከሆነ መቆጠብ ያለበት የወደፊቱ የደህንነት ሁኔታ ያሳስበዋል ማለት ነው። ምክንያቱም አንድ ሰው ገንዘብ አመጣጥኖ ህይወቱን እና ቤቱን አመጣጥኖ ማስቀመጥ፣ ትንሽም ብትሆን ማስቀመጥና ለወደፊት ማሰብ አለበት ማለት ነው። ሶስተኛ ወዳጆቼ፣ ቀጣዩ ደግሞ ማዘግየት። በተስፋ በቃ ነገ ጀምራለሁ፣ ነገ እንደዛ አደርገዋለሁ፣ ነገ ሰራዋለሁ በሚል ባዶ ተስፋ ቀጠሮ ማብዛት። መስራት ያለብንን ነገር በቃ ዛሬ እና ያለንበት አድርጓለሁ ብለ ያሰብከውን ነገር ዛሬ መጀመር አለብን ማለት ነው። ዛሬ በቃ ነገ ጀምራለሁ የሚል ሰው ብዙ ጊዜ ነገ አይደርስለትም። ንግድ፣ ትምህርት ወይም ሌላ ጠቃሚ ነገር ለመጀመር ዛሬ የተሻለ ቀን ነው እና በባዶ ተስፋ አለማሰብ ማለት ነው። ነገን አለማብዛት፣ ዛሬ መኖር ማለት ነው። አምስተኛው ነጥብ ደግሞ አዲስ እውቀት ለመማር ወይም አለመማር። ዓለም በፍጥነት እየተቀየረ ነው። ዛሬ አዲስ ክህሎት የማይማር ሰው ነገን በውድድር ሊቀር ይችላል። ምክንያቱም እውቀትን መፈለግ ሁልጊዜም ልምዳችን ቢሆን የተሻለ ነው ማለት ነው። አዲስ ነገር ለመማር ለማወቅ ዛሬ ሁሉም ሶሻል ሚዲያ በጣም መምህራችን ነው። ሁሉም ነገር እኛ ጥሩ አስተሳሰብና ጥሩ ልምድ ከፈለግን አብዛኛው ጊዜ ስልካችን መምህር ነው። አብዛኛውን ቦታ ብዙ አስተማሪዎች አሉ።
በሶሻል ሚዲያ የሚያስተላልፉ ትምህርት ሰጪዎች እንዴት እውቀት መገንዘብ እንዳለብን፣ እንዴት ገንዘብ መያዝ እንዳለብን፣ እንዴት ሆነን ኑሯችን መኖር የሚያስተምሩ ብዙ ሰዎች አሉ ማለት ነው። ስለዚህ አሁን ጊዜ ስልካችን ራሱ መምህራችን ነው። እንደገና ደግሞ መጽሐፍ ማንበብና ኮርስ መማር ወይም አዲስ ሙያ መማር ለወደፊት ትልቅ ኢንቨስትመንት ነው። ስድስተኛው ደግሞ በስሜት መጓዝ። በስሜት መጓዝ ማለት እኔ ወድ በስሜት መጓዝ ማለት ተናደን ወይም ደስ ብሎን ወይም ሳንፈልግ በቃ ተጨናንቀን ባለንበት ሰዓት የምንገዛው አላስፈላጊ የሆኑ እቃዎች አሉ። ያን ጊዜ በኋላ ከስሜት ወይም ከንዴቱ ከወጣን በኋላ ለምን እንዳደረኩት ይሄ እኮ አያስፈልገኝም ነበር ብሎ እንደገና ራስን መውቀስ ማለት ነው። ያኔ በስሜት መጓዝ የለብንም። አስተንትነን አስበን ነው ማድረግ ያለብን። ከመግዛት በፊት ራስህን በእርግጠኝነት ይሄ ያስፈልገኛል አያስፈልገኝም ብለህ መጠየቅ አለብሽ ማለት ነው ውዷዬ። ሰባተኛው ነጥብ ደግሞ እዳን ማብዛት፣ ብድር ማብዛት። አንዱን ተበድረሽ ከብዙ ሰዎች አላስፈላጊ ብድር። እርግጥ ብድር ጠቃሚ ነው፣ የሚጠቅመው በሚያስፈልግብሽ ሳለኝና ለመስራት ወይም ለማትረፍ አስበሽበት ለመለወጥ ከሆነ ብድር አስፈላጊ ነው። ነገር ግን ከዛም ወስደሽ ብድር ተበድረሽ በኋላ የመክፈሉ ነገር አስቸጋሪ ነው። እንደገና ደግሞ ሳሰሪበት ከሆነ ደግሞ መክፈሉን ራሱ ትቸገሪበታለሽ። እዳን ማብዛት አላስፈላጊ ነገር ነው። በአግባቡ ወይም ሰርተሽ ልትለወጭበትና አትርፈሽ ልትመልሽ ካልሆነ በቀር ማለት ነው። እዳን ማብዛት ምን መሰለሽ፣ ለወደፊት ከምታገኙ ደሞዝሽ ወይም ከምታገኙ ስራሽ ላይ ስትመልሺ ያን የተበደርሽውን ገንዘብ ስትመልሺ ባዶ እጅሽ እንደገና ትቀሪያለሽ። ካልሰራሽበት፣ ካልተለወጥሽበት፣ በአግባቡ ካልተጠቀምሽበት ማለት ነው ውዷ እህቴ። እንደገና ደግሞ ወሳኙ ነገር ጊዜ ማባከን። በነገራችን ላይ ጊዜ ከገንዘብ ይበልጣል። ገንዘብ እንደገና ማግኘት ይቻላል፣ ነገር ግን ጊዜን ግን መመለስ አንችልም። ካለፈን አለፈን ነው። በየቀኑ ሰዓታት ያለ ጥቅም በስልክ ወይም በሶሻል ሚዲያ ላይ የምናሳልፈው ጊዜ በጣም ይጎዳል። ያ ወደ ድህነት አረንቋ ነው የሚወስደን፣ ካልሰራንበት፣ ካልተጠቀምንበት ጊዜያችንን በአግባቡ ማለት ነው። ዘጠነኛው ነጥብ ደግሞ ራስን ከሌሎች ጋር ማወዳደር። ያልሆንሽውን መሆን የማትችይውን ነገር ከሌሎች ጋር መመሳሰል። በቃ ይህ ያልሆንሽውን መሆን ማለት ሌሎች የሚኖሩትን ኑሮ እኖራለሁ ብለሽ ካሰብሽ ትወድቂያለሽ ውድ እህቴ። ራስሽን ሆነሽ መኖር ልመጂ። ምክንያቱም ከትናንትናው ማንነትሽ ጋር ነው እንጂ መወዳደር ያለብሽ ከሰዎች ጋር መወዳደር የለብሽም። እንደገና ደግሞ ወሳኙ ነጥብና የመጨረሻው ነጥብ ፈጣን ሀብት መፈለግ። በአንድ ሳምንት ውስጥ፣ በአንድ ወር ውስጥ ሀብታም መሆን ማሰብ። በሳምንት ውስጥ ወይም በአመት ውስጥ እኔ በቃ በዚህ ጊዜ ሀብታም መሆን አለብኝ ብለሽ ካሰብሽ ወይም በጣም ፈጣን ሀብት ከፈለሽ ያ ድክመት ነው ሀቢበቴ፣ ወደ ድህነት ነው የሚወስድሽ። ምክንያቱም በአንድ ሳምንት ውስጥ ሚሊዮነር መሆን አይቻልም። በአንድ ሳምንት ውስጥ ሀብታም መሆን አይቻልም። ጊዜ፣ ሰዓት፣ እንዴት መስራት እንዳለብሽ፣ እንዴት መለወጥ እንዳለብሽ፣ ምን አድርገሽ ከምን መነሳት እንዳለብሽ አስበሽ አስተንትነሽ ካልሆነ በሳምንት ውስጥ ሚሊዮነር መሆን አይቻልም። ይህ ማጭበርበር ነው። አጭበርባሮች ናቸው። በሳምንት ውስጥ ትቀየራላችሁ። በቃ የሌለውን በህይወታችን መሆን የማይችለውን ይሆናል ብሎ ማሰብ፣ ይሄ ራስን ወደ ድህነት አረንቋ መወርወር ነው ማለት ነው። ውድ ተመልካቾቼ ሀብት የሚገነባው በአንድ ቀን አይደለም፣ በየቀኑ በምናደርጋቸው ትክክለኛ ልምዶች ነው። እኔ ዛሬ ካካፈልኳችሁ ልምዶች ቢያንስ አንዱን ብቻ ብትቀይሩ እንኳን የህይወታችሁ አቅጣጫ መቀየር ይችላል። ውድ ቤተሰቦቼ ይህ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ለወዳጆቻችሁም ያጋሩና አዲስ እውቀትን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ እና ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። አላህ በሰማነው የምንጠቀም ያድርገን። አላህ ከድህነት ከዱንያም ድህነት ከአኼራም ድህነት አላህ ይጠብቀን። አላህ በያለንበት ሰላም ያድርገን። ሰላሙ አለይኩም ወረህመቱላሂ ወበረካቱ።